ማረፊያችሁን ስናየው ቅጠል ነው ከላይ። እንዴት ነው ፀሐይ ያስገባል አያስገባም? ሌሊት እንደ ሁኔታው ቢገልጡ መቼም የእሱ እንትን ሆኖ ፀሐይ አይሰማንም። አገራችሁ ለምዳችሁት ነው? ለምደ ነው ሆኖ መቼም ፀሐይ አይሰማንም። ላው ቦታዋ ትበቃቸዋለች። አሁን እዚሁ ስንት ሰው ነው የሚተኛው? ቦታዋማ እኔ ጨቁሮችን ይዤ ደግሞ ግማሻችን እዛች ተከፋፍለ ያደራጁት። ስንቅስ ይዛችኋል? ምንድን ነው የምትመገቡት? ስንቅማ ይዘናው። ምንድን ነው ያዛችሁ ስንቅ? ኮቾሮ ነው ጥሬ። እሷን ልጆቹ ጥሬ ይበላሉ? ይበላል። ሀዚያው አለ ሞት የሚሄድ ነው ግድ ነው ይበላል። ጥሩ እንግዲህ እግዚአብሔር ምሕረቱን ይላክላችሁ። አምላኬ ሰማኛል ስጠራ ወይለኛል በቸርነቱ ይረዳኛል። አምላኬ ሰማኛል ስጠራ ወይ ሮሳምባ ጊዮርጊስ ማለትሽ ነው? መቼ ነው የመጣሽው? እንግዲህ አንድ አመት ሊሞላኝ ጫና የሚቀር። አንድ አመት ሊሞላሽ። ሙጫ ማለት ምን ማለት ነው? ትንሽ ማለት ነው። ለምንድን ነው የመጣሽው? እዚሁ ለመሆን። እዚሁ ለመሆን? ለምነና ተቀብለውሻል? ጣኔ ነን። ደጅ እየጠናሽ አነጋግረሻቸዋል? አሁን ደጅ ጠኚ ብለውሽ ነው? ስንት አመት ነው ማለት ነው ደጅ የምትጠኘው? አመት ሲሞላሽ አሁን ከዚህ ትወጪና እናቶች ጋር ትቀላቀያለሽ ማለት ነው? እናትና አባቶችሽ እሳ አሉ? ፈቅደውልሻል? ምንድነው አሁን የተሰጠሽ ስርዓት አለ? ጸሎት እንድታደርጊ ደጅ እንድትጠኚ የተነገረሽ ነገር አለ? እንዲህ አድርጊ ተብሎ? አልተነገርኩም። አሁን ዝም ብለሽ ብቻ ደጅ ጥኚ። ጽናትሽ እንዲለካ ማለት ነው አይደል? ትቆያለች አትቆይም፣ ፀሐዩን ሀሩሩን ይሄን መታገስ አቅቷት ቦታውን ይሄ አደገኛ ነው እዚህ መኖር አይደል? ፀሐዩ። ስለዚህ ይሄ አቅቷት ከሄደች ትሄዳለች፣ አለዛ ከጸናች ትመነኩሳለች ተብሎ ነው አይደል? ጎበዝ። ምንድነው አሁን ታዲያ እዚህ ምንድነው የስራ ድርሻሽስ? ጨና እናመጣለን፣ ቆሎት እናመጣለን፣ ውሃ እንወስዳለን። እምትበይው ውስጥ ታዲያ ከየት ነው የምታመጪው? ካሱ እየሰጠኝ ከገዳሙ መቁኑን አለሽ ማለት ነው። እንትና እየተሰጠሽ። ጎበዝ። ስለዚህ አሁን አንቺ ወደፊት እዚሁ ገዳሙ ኖረሽ መንኩሰሽ እግዚአብሔርን ማገልገል ነው የምትፈልጊው? ይሄ ነው። በጣም ጎበዝ። አምላኬ ሰማኛል ስጠራ ወይለኛል በቸርነቱ ይረዳኛል። መቼ ነው የመጣሽው? የዳር ሚካኤል ነው የመጣሽው? ለምን መጣሽ? ለጸበል። አሞሽ? ምንሽን ነበር የሚያምሽ? ሰውነቴን ነበር የሚያመኝ፣ ልቤን ነበር። አሁን ሁለት እንኩሽ ወጥቶልኛል፣ ደህና ነው። ተመስገን። እንኩሽ ምንድነው? በጸበሉ ወጥቶልኛል። እንኩሽ ማለት ምንድነው? የሆነ ዝዝና ነገር የሚበር። እንደ በረሮ ነው ወይስ እንደ እንቁራሪት ነገር ነው ወይስ ዝም ብሎ የሚበር ጥቁር ነገር ነው? ነፍስ አለው ሲወጣ? ሁለቱም አልሞተም። በሮ ሄደ ሲወጣ ስትወጣ? አረ ያስኩትኝ ኋላማ። አንቺ ያሽው? ያስኩት አሳየው ጉባኤ ውስጥ። የቅዱስ ሚካኤልን ታምር። በስንት ጊዜሽ ነው የወጣሽ ለዚህ ከቆየሽ? አረ አንዱ በሁለት ወር ይሆናል፣ አንዱ ግን በወሬ ነው የወጣው። አሁን ግን ህመሙ አለ? ተመስገን ነኝ። ተሽሎሻል? ከዛ በፊት ግን ያ ባይኖርም ምንድን ነበር የሚያደርግሽ? ያ በረሮ ያመኝ ነበር፣ ሰውነቴን ያፈዘኝ ነበር፣ ልቤን ደግሞ ግጥም አድርጎ ይዘኝ ነበር ከጫንቃዬ ጋር እንደውገት አድርጎ። አሁን ግን ያ የለም። ተመስገን ነው። ደህና
አሁን ስንት ጊዜ ሆነሽ ማለት ነው? 3 ወር ነገ ሚካኤል 3 ወር ቢሆነኝ ነው። ሳሌ ብቻሽን ነው? ህጻናት ያለው አጠገብሽ ልጅሽ ናት? አንዱ ህጻን ከነ ልጆችሽ ነው የመጣሽው? አዎ። እንዴት ነው ታዲያ ምግብ እንዴት ታደርጋላችሁ? ምግብ የሚበላ ህጻናት ይዘሻል። ህጻናት ደግሞ ምግብ ያስቸግራል። አዎ እያበጣንም እያልንም መቼም ከገዳሙ ነው ወይስ? ኧረ በራሳችን ነው እስካሁንስ። አሁን ቀደም የራሳችን ነው እያመጣን ስንበላ ነበር። ከቤታችሁ ሄዳችሁ? አዎ። የቋጥርን በዳቦ ቆሎ መልክ ነው በድርቆሽ መልክ ነው የምታመጡት? የሆነ ዶቄት ነገር እያመጣን እዚህ ቂጣ እየጋገራችሁ እየበላ ነው። ወጥ እየሰራችሁ ነው ዝም ብሎ በደረቁ? ኧረ ቂጣ ነው። ቂጣ ነው። ውሃስ ከየት ነው የምታገኙት? ኧረ ውሃ እዛ ላይ ነበር የለውም። ውሃ ለመለኮሳቶች ማይሆን ውሃው ችግር ነው። እናንተ የምትጠጡት እንጂ? አዎ እዛንም እናመጣኛ ማምራት ነው። ከዛው መነኮሳቱ ከሚጠቀሙበት። እንግዲህ ግን ሲያልቅ ግን በስታይ ነው ሩቅ ነው ውሃው ሩቅ ነው አሉ። የስንት ሰዓት ነው? የ2 ሰዓት ነው ያሉኝ። አዎ 2 ሰዓት ነው። ሩቅ ነው በጣም ውሃው። አሁን አንቺ ትቆያለሽ ታዲያ እዚሁ? አዎ ቆያለሁ። ቅዱስ ሚካኤል በደንብ እስኪምርሽ ድረስ? አዎ ቆያለሁ። ይሄን አሁን ለገዳሙ ነው የምትሰፊው? ለገዳሙ ነው የምሰፋ። ለበረከት ለበረከት ይሁን። እንግዲህ ሚካኤል ከእናንተ ጋር ይሁን፣ ከነ ልጆችሽ ከነ ቤተሰብሽ ፈውሶሽ ቅዱስ ሚካኤል ደግሞ ለታምራቱ መስክረሽ እንድናገኝሽ ወደ ቤትሽ እንድትገቢ እግዚአብሔር ይርዳሽ። ደህና ሁኚልን እናታችን። አምላኬ ሰማኛል ስጠራ ወይለኛል በቸርነቱ